የደጺ መልስ ለአብይ መቀሌም መለሳለሁ ብሎ ያልተመለሰው ጌቾ ከአሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ የተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። አቶ ጌታቸው ረዳ ከሚወዱ ስልጣናቸው መሰናበታቸው እርግጥ ሆኗል። በምትካቸውም ሌላ ፕሬዝዳንት ሊመረጥ በዝግጅት ላይ ይገኛል። አሳዛኙ ነገር ወደ መቀሌ ሳይመለሱ ከስልጣን መሰናበታቸው ነው። የጠቅላይ ሚኒስትር ጽህፈት ቤት አዲሱን ፕሬዝዳንት ለትግራይ ክልል ለማሳወቅ በሽር ጉድ ላይ ይገኛል። አቶ ጌታቸው ረዳ በቅርብ ቀን ወደ መቀሌ መለሳለሁ፣ የፕሬዝዳንቱ ቁልፍ በእጄ ላይ ነው ብለው ነበር። ይህ ንግግራቸው ግን ተግባራዊ ሳይሆን ቀርቷል። እንዳለሙትም እንዳሰቡትም ይሆነላቸው አይመስልም። አቶ ጌታቸው ወደ ትግራይ መመለስ ከቻሉም ፕሬዝዳንት ሆነው መመለስ እንደማይችሉ በትላንትናው ዕለት በወጣው የጠቅላይ ሚኒስትር አብይ አህመድ መግለጫ ተነግሯቸዋል። አቶ ጌታቸው ረዳ ከ14 ቀናት በፊት ወደ መቀሌ ወይም ወደ ትግራይ መመለስን በሚመለከት የሰጡት መግለጫ አነጋጋሪ ነበር። አቶ ጌታቸው በአዲስ አበባ ሸራተን አዲስ ሆቴል መግለጫ ከመስጠታቸው በፊት ልክ አዲስ አበባ ከተማ እንደገቡ እንዲህ ሲሉ ለቢቢሲ ጋዜጠኛ ተናግረው ነበር። ቢቢሲ ትግራይን ጥለው ለምን ወጡ በማለት አቶ ጌታቸው ረዳን ይጠይቃቸዋል። አቶ ጌታቸው ረዳም ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሎልኝ ነው የመጣሁት፣ ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮች ጋር ማውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉት ይገኛሉ። የፕሪቶሪያ ስምምነት ተፈጻሚ እንዲሆንም እያገዙ ነው ያሉ ዲፕሎማቶች ናቸው ሲሉ መልስ ይሰጣሉ። መሬት ላይ ያለውን ነገር ካስረዱ በኋላ አቶ ጌታቸው ከስልጣናቸው ተሰናበቱ የሚል ዜና አሁን እየተሰማ ነው። ቢቢሲ አቶ ጌታቸው ረዳን ቀጥሎ የጠየቃቸው ጥያቄ እንዲህ የሚል ነበር። በቅርቡ ወደ ትግራይ ይመለሳሉ? አቶ ጌታቸው በበኩላቸው አዎን መለሳለሁ በማለት ፈጠን ብለው ቆፍጠን ብለው መልስ ይሰጣሉ። አቶ ጌታቸው ወደ መቀሌ እንደሚመለሱ እርግጠኛ በሆነ ስሜት ካስረዱ በኋላ ቢቢሲ መቼ ነው የሚመለሱት በማለት ይጠይቃቸዋል። አቶ ጌታቸው ረዳም ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ ካሉ በኋላ በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ፣ በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ፣ እቅዴ እሱ ነው በማለት መልስ ሰጥተው ነበር። በ5 እና በ6 ቀናት ልዩነት ውስጥ ወደ መቀሌ እመለሳለሁ ያሉት አቶ ጌታቸው ረዳ ከመቀሌ ከወጡ 15 ቀን ሊሆናቸው ቀኑ ተቃርቧል። አቶ ጌታቸው ረዳ በአዲስ አበባ ሸራተን ሆቴል መግለጫ ከሰጡ በኋላ በሪዮት ሚዲያ ላይ ቀርበው ደግሞ ከፕሬዝዳንትነት እንዳልተነሱ፣ በእሳቸው ምትክም ሌላ ፕሬዝዳንት እንዳልተመረጠ፣ ከዚህ በተጨማሪም የፕሬዝዳንቱ ቁልፍ በእጃቸው ላይ እንደሚገኝ ገልጸው ነበር። ይህን ያሉት አቶ ጌታቸው ረዳ አሁን ከሳምንታት በኋላ ታሪክ ተቀይሮ ያገኙት ይመስላል። ወደ ትግራይ መለሳሉ ያሉበት ቀን አለፈ። የሚወዱት የፕሬዝዳንቱ ቁልፍም ለሌላ ሰው ሊሰጥ የፌዴራል መንግስቱ በዝግጅት ላይ እንደሚገኝ ለማወቅ ተችሏል። አቶ ጌታቸው ረዳ ወደ አዲስ አበባ ከመጡ በኋላ በሪዮት ሚዲያ ላይ ቀርበው የቀድሞ ባልደረቦቻቸውን የደብረ ጽዮን ህወሓት ቡድን ሚስጥሮች በስፋት አጋልጠው እንደነበር እናስታውሳለን። አቶ ጌታቸው ረዳ የህወሓትን ሚስጥር በስፋት ማጋለጣቸውን ተከትሎ የደብረ ጽዮንና የአቶ ጌታቸው ረዳ ቡድን ክፍፍል እጅግ መረን የለቀቀ እንደሆነ ብዙዎች መረዳት ችለዋል። የደብረ ጽዮንን ቡድን በስፋትና በጥልቀት ያጋለጡት አቶ ጌታቸው ረዳ መዳረሻቸው ምን ይሆን እያስባለ ይገኛል። የፌዴራል መንግስቱስ ለአቶ ጌታቸው ረዳ ምን ስልጣን ይሰጥ ይሆን የሚል ጥያቄም እየተነሳ ይገኛል። የደብረ ጽዮን ቡድን አቶ ጌታቸው ረዳ ከመቀሌ ሊወጡ አካባቢ እገታ ሊፈጸምባቸው እንደነበር ለጥቂት እንዳመለጡም አሳውቀዋል። ከኤርትራ ኃይሎች ጋር የደብረ ጽዮን ህወሓት ቡድን ግንኙነት እንዳለውም እርግጠኛ ሆነው ሲናገሩ ተሰምቷል። ይህን የአቶ ጌታቸው ረዳን ንግግር ምክትል ፕሬዝዳንታቸው ጄኔራል ታደሰ ወረደ ኃላፊነት የጎደለው ንግግር በማለት አጣጥሎት እንደነበር እናስታውሳለን። ጄኔራል ታደሰ ወረደ በአቶ ጌታቸው ረዳ ምትክ ይሾማሉ የሚል አፈትላኪ መረጃ ቀደም ብሎ እንደወጣ እናስታውሳለን። ሆኖም ግን ይህ መረጃ ሐሰት እንደሆነ አቶ ጌታቸው ረዳ በሪዮት ሚዲያ ላይ በራሳቸው አንደበት አረጋግጠዋል። ብዙዎች አቶ ጌታቸው ረዳ ከስልጣናቸው መሰናበታቸውን ተከትሎ አቶ ጌታቸው ለወሬ የማይመች ነገር ገጥሟቸዋል በማለት አስተያየት እየሰጡ ይገኛሉ። ከመቀሌ ወደ አዲስ አበባ በሚመጡበት ሰዓት በአንድ ሳምንት ውስጥ ወደ መቀሌ እመለሳለሁ፣ የፕሬዝዳንቱ ቁልፍም በእጄ ውስጥ ነው ያሉት እና የትግራይ ጊዜያዊ አስተዳደር እኔ ነኝ ሲሉ የተናገሩት አቶ ጌታቸው ስልጣናቸውን አዲስ ሰው ሊረከበው እንደሆነ ተሰምቷል። በትላንትናው ዕለት ከጠቅላይ ሚኒስትር ጽህፈት ቤት የተሰማው ዜና ለአቶ ጌታቸው መርዶ ይመስላል። አቶ ጌታቸው ረዳ ከስልጣናቸው እንደተሰናበቱ ለማወቅ ተችሏል። ትግራይ ክልል ደግሞ በታሪክ ለመጀመሪያ ጊዜ በኢሜይል ፕሬዝዳንታ የተመራጭ እጩ ሊመረጥላት ተዘጋጅታለች።
በኢትዮጵያ ታሪክ በኢሜል ፕሬዝዳንታዊ እጩ ሲካሄድ ይህ የመጀመሪያው ይመስላል። በኢሜል የሚካሄደውን ፕሬዝዳንታዊ ጥቆማ በህወሓቱ ሊቀመንበር ዶክተር ደብረጽዮን ተቃውሞ ቀርቦበታል። ህወሓት በትላንትናው ዕለት ለጠቅላይ ሚኒስትር አብይ አህመድ ቆፍጣና መልስ ሰጥቷል። ይህ መግለጫ ህወሓትና የፌዴራል መንግስት ከየት ወዴት እየሄዱ ነው የሚል ሐሳብ እንዲነሳም አድርጓል። በቅርቡ ጀነራል ምግባይ ኃይለ የፋኖ ኃይሎችን በማገዝ ላይ ይገኛል የሚል ክስ የመከላከያ ሰራዊት ሲያቀርብ ህወሓት በምላሹ የመከላከያ ሰራዊት መግለጫ ግልብና ብስለት የጎደለው ሲል በግልጽ ኮንኖታል። ህወሓት የትግራይን ህዝብ የግዛት አንድነት ለማስከበር የሚደረገውን ትግል አቃሎና አንኳሶ ማቅረብ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ ማድረግ ትልቅ ድርሻ ከተሸከመ ተቋም የማይጠበቅና ኃላፊነት የጎደለው ድርጊት በመሆኑ በፍጥነት መስተካከል አለበት ብሏል። የጦር ሰራዊቱ መግለጫ የምላስ ወለምታ ሊሆን እንደሚችል የገለጠው ቢሮ መከላከያ ሰራዊቱ መግለጫውን መልሶ እንዲያጤነውና ይቅርታ እንዲጠየቅበት ጠይቋል። ቢሮው የትግራይ ሰራዊትና የሰራዊቱ አመራር ለአንድ ደቂቃ እንኳን ጦር መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት እንደሌላቸውም አውስቷል። ህወሓት የኢትዮጵያ መከላከያ ሰራዊት በይፋ ይቅርታ ሊጠይቀኝ ይገባል ብሎ ነበር። ሆኖም ግን እስካሁን ድረስ ለህወሓት የኢትዮጵያ መከላከያ ሰራዊት መልስ አልሰጠም። አሁን ደግሞ ሌላ ተጨማሪ የተቃውሞ ደብዳቤ ከህወሓት ተሰምቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ፌዴራል መንግስቱ የጊዜያዊ አስተዳደሩን ስልጣን በማራዘም ዙሪያ ብቻውን እየሰራ ይገኛል በማለት ማምሻውን ባወጣው መግለጫ ከሷል። ጊዜያዊ አስተዳደሩ የፕሪቶሪያ ግጭት ማቆም ስምምነት ውጤት እንጂ የፌዴራል መንግስቱ ብቸኛ ውሳኔ አይደለም ያለው የደብረጽዮን ህወሓት ቡድን ለጊዜያዊ አስተዳደሩ አዲስ ፕሬዝዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስቱ ጋር ውይይት መደረጉና የቡድኑ ማዕከላዊ ኮሚቴ ጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጄኔራል ታደሰ ወረደ በጌታቸው ረዳ ምትክ በፕሬዝዳንትነት እንዲሾሙ መወሰኑን ገልጿል። ህወሓት ፕሬዝዳንት ጌታቸው ረዳ ከስልጣን ማስነሳቱን ተከትሎ ጄኔራል ታደሰ ወረደ ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስት ተቀብሎታል ያለም ሲሆን ይህን ወደ ጎን በመተው በጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያ የሰላም ስምምነትን የሚጥስ አካሄድ ተቀባይነት የለውም ሲል ገልጿል። የፌዴራል መንግስት ህዝብን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኮር ጥሪ እናቀርባለን ያለው የዶክተር ደብረጽዮን ህወሓት የተናጠል ውሳኔዎች እንዲቆሙ ብሏል። ከጠቅላይ ሚኒስትር ጽህፈት ቤት በትላንትናው ዕለት የቀረበው የውጭ ፕሬዝዳንት ጥቆማ ጥሪ ይህንኑ የህወሓት ውሳኔ ችላ ብሎታል በማለት ቡድኑ ወቅሷል። ቡድኑ አያይዞም የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ እንዳልሆነ በመጥቀስ የእጩ ፕሬዝዳንት ጥቆማ ጥሪው የፕሪቶሪያውን ስምምነት ስለሚጥስ ተቀባይነት የለውም በማለት ውድቅ አድርጎታል። ቡድኑ ይህን መግለጫ ያወጣው ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለጊዜያዊ አስተዳደሩ እጩ ፕሬዝዳንት ጥቆማ እንዲሰጡ መጠየቃቸውን ተከትሎ ነው። ሌላው ከሰሞኑ በፌዴራል መንግስትና በህወሓት መካከል ፍጥጫ እንዳለ ጥቆማ የሰጠው የነዳጅ ጉዳይ ነው። ወደ ትግራይ ክልል ላለፉት ቀናት ነዳጅ እንዳልገባ ለማወቅ ተችሏል። ነዳጅ ለምን ተከለከለ? የነዳጅ እጥረት በኢትዮጵያ ውስጥ ተፈጥሮ ነው ወይስ የነዳጅ ዋጋ መጨመር ለጊዜው ነዳጅ ወደ ክልሎች እንዳይሄድ መሰናክል ሆነ? የፌዴራል መንግስት ተቆጥቶ በክልሉ ላይ ነዳጅ ማዕቀብ ለጊዜው እየጣለ ይሆን ወይስ የጦርነት ስጋት በማንዣበቡ ነዳጅ ሊቆም ቻለ? ምን ተሰምቶ ነው? ምን ተፈጥሮ ነው ነዳጅ ወደ ትግራይ ክልል ሊገባ ያልቻለው? ሰሞነኛው ጥያቄ ነው። ይህን ጥያቄ ግን እስካሁን ድረስ በይፋ የሚመልስ ባለስልጣንም ሆነ የፌዴራል መንግስት ተቋም ሊገኝ አልቻለም። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ለቢቢሲ ገልጿል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃ የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመለክት በቢሮው የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንዳያ ለቢቢሲ ተናግረዋል። የትግራይ ክልል የንግድና ኤክስፖርት ቢሮ ሰኞ መጋቢት 15 2017 ዓ.ም የነዳጅ አቅርቦትን ለሚመለከታቸው የፌዴራል መንግስት ተቋማት በጻፈው ደብዳቤ ወደ ክልሉ የሚላከው ነዳጅ ላይ የተደረገው ክልከላ አሁንም መቀጠሉን አስታውቆ ነበር። ለንግድና ቀጠናዊ ትስስር ሚኒስቴር፣ የነዳጅና ኢነርጂ ባለስልጣን እንዲሁም ለነዳጅ አቅራቢ ድርጅት የተጻፈው ደብዳቤ ለመጨረሻ ጊዜ ወደ ክልሉ ነዳጅ የገባው መጋቢት 6 2017 ዓ.ም እንደሆነ ይገልጻል። ከጥር ወር ጀምሮ ወደ ክልሉ የሚገባው የነዳጅ መጠን በእጅጉ መቀነሱን በደብዳቤው ያስታወሰው ቢሮ መጋቢት 4 እና 5 2017 ዓ.ም ለክልሉ የሚቀርበው ነዳጅ 2 የነዳጅ ጭነት መኪና መውረዱን ገልጿል። ይባስ ብሎ ከመጋቢት 6 2017 ዓ.ም ጀምሮ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩን እንዲቀጥልና እንዲወሳሰብ እያደረገ መሆኑን ጠቅሷል። ለትግራይ ክልል የሚቀርበውን ነዳጅ በተመለከተ በተደጋጋሚ ጥያቄ መቅረቡንና ተደጋጋሚ ውይይቶች መካሄዳቸውን ያስረዳል። ደብዳቤው ወደ ትግራይ ነዳጅ እንዲጫን እንደተፈቀደ በቃል ተነግሮን ተስፋ አድርገን ብንቆይም
እስካሁን ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ሲል ችግሩ አለመፈታቱን ይገልጻል። በቢሮው የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳውን ከመጋቢት 6 ጀምሮ አንዳችም ነዳጅ ወደ ክልል አልተጫነም ሲሉ ይህንኑ ለቢቢሲ አረጋግጠዋል። የመቀለ ከተማ ነዳጅ ማደያዎች ማህበር ሊቀመንበር አቶ ኪሮስ አባይም በተመሳሳይ የከተማዋ በስራ ላይ ያሉ 13 ማደያዎች ለመጨረሻ ጊዜ ነዳጅ ያገኙት ከ2 ሳምንት በፊት መሆኑን ለቢቢሲ ተናግረዋል። ሰላም ለሀገራችን ኢትዮጵያ ይሁን። ቸርን ሰንብት።